እህታቸውም ነበርኩ። ትልቅ እህታቸው ነኝ እኮ ወላሂ ትልቅ እህታቸው እናታቸው ነበርኩ። የእናታቸው ምትክ ነኝ እና እንዴት ብዬ ልኖርም? እንዴት ብዬ ልጄን አጥቼ ሁሉን አጥቼ አይዞሽ የሚለኝ አጥቼ እንዴት ብዬ ልኖር? ወላሂ አልቻልኩም። ከብዶኛል። እንዴት ብዬ ልኖር? ጤና ይስጥልኝ። ወላሂ ራሴን ማጠፋ እንደው ሳት ነው የምገባው ብዬ ነው። ግን ይሻለኛል። አሁንም እኮ ሳት ውስጥ ነኝ ያለሁት። እየተርመጠመጥኩ ነው ያለሁት ከባዶ ቤት ዘግቼ። ከዚህ ወደ ምን ልሆን? አቤት በቃ ሙሉ በቃ አሁን ወደ ነገር እንደውላቸው በቃ እስኪ ሙሉ በቃ እንዴ ሙሉ አብሽሪ አታልቅሽ። በቃ አይዞሽ ይበቃል። አብሽሪ አታልቅሽ። በቃ ሙሉ በአላህ አታልቅሽ። በቃ ይበቃሻል። ኦኬ አሁን እንደውላቸው ሶሌ ሁላችንም እነዚህ ሰዎች ማግኘት አለብን። የሚያስ አብሽሪ ሙሉ አብሽሪ። እሱ አንቺ ምርመራውን አድርጊ፣ ልጅሽ እንደሆነ ይረጋገጥ። እኛ የምትመጭበትን መንገድ ወደዚህ እናደርግልሻለን። እኔ እሱ ድረስ ወስድሻለሁ። ከፈለገ እሱ ጋር ሄደሽ ይኸው እናትህ ናት፣ ምርመራ ቼኩ ወረቀቱ ይኸው አለለ፣ እናትህ መሆኗ ይኸው አረጋገጥን። አንዴ ታየዋለሽ። እኔ ወስድሻለሁ እሱ ጋር። አብሽሪ ኦኬ አብሽሪ። እዚህ ያሉ በርካታ እህትና ወንድሞች አሉኝ እኔ ከጎኔ የሚቆሙ። አታልቅሺ። እዛ ድረስ ትሄጃለሽ፣ ምርመራውን ታደርጊያለሽ። ምርመራውን አርግተሽ ከተሳካ የምትመጪበትን መንገድ ወደዚህ ነው ያለው። እኔ ደግሞ እሱ ድረስ ወስድሻለሁ። ከፈለገ አንዴ ማይተሹ በቃ ከፈለገ እናትህ ናት፣ ወረቀት አለ እንካ እያት። በቃ አልፈልግም ካለ ችግር የለውም አብሽሪ፣ እኛ አለን ከጎንሽ። አታልቅሽ። خلاص ይበቃል። ተባበሯት፣ አግዟት። መልእክቱ ለኢቢኤስ ይደርስልን፣ ያቅርቧት፣ ትመርመር፣ ትረጋጋ። የሰራነው ቪዲዮ አለ እዚህ ኦልሞስት 600 700 ሰዎች አላችሁ። ግቡና ቪዲዮን ሪፖስት ላይክ አድርጉላት፣ አድርሱላት መልእክቷን እባካችሁ። በምታምኑበት ፈጣሪ ጠይቃችኋል። ሴቶች ናችሁና እቺ አትታለች። ሰው ልጅ በህይወቱ ይሳሳታል። በ14 ዓመቷ ተከሰተ፣ አረገዘችው። ጎዳ ላይ ነበረች። ልጅን ጠብቂልኝ ብላ ሰጣች። ስትመለስ ልጇን ለሌላ ሰው ሰጧት። ይሄ ልጅ የኔ ልጅ ነው እያለች ነው። ይመሳሰላሉ። ፊቷን ተመልከቱ፣ እሱን ይዩት። እንዴ ይህ ሁሉ አታለቅስም። ተመልከቱት፣ ይዩት፣ እሱን ከንፈሩን አካባቢ ይዩት። የሚመስል ነገር አለ ከእናቱ ጋር ያጀማ ብሊቭ ሚ ጋይስ አለው ከእሷ ጋር የሚመሳሰል ነገር። ልጁን ይዩት በደንብ ኦኬ። የሚያውቀው አንድ ፈጣሪ ነው፣ አላህ ነው የሚያውቀው። ነው አይደለም የሚለው ግን ሰበቡን ለምን አናደርስም? እናደርስ። ሼር አድርጉት፣ ግቡና ቪዲዮን ሼር አድርጉላት፣ ይዳረስ፣ ይዩት። ሚዲያው ላይ በየፌስቡኩ በየትዊተሩ፣ እኛም ፌስቡክ ላይ ያለን ለጥፈዋለን። እኔም ነገ በትልቁ ዩቱብ ላይ እንደውም እሰራለሁ። ቴሌግራም ላከው፣ በቴሌግራም እንድትልከው። ቴሌግራም ቻናል አለን፣ እዛ ላይም ለቀዋለሁ፣ በየቦታው እንለቀዋለን። አሁን እናንተ ግቡና ይበቃል። 1 ሰዓት ተኩል ሙሉ በውሸት ታለቅሳለች ብለህ ታስባለህ? እዚህ ያለችው አላህ ያስገኝላት። ወላሂ በጣም ከልቧ ነው፣ ሀቂቃ ከልቧ። ትናንትና ካሜራ ከፍታ ነበር እንደዚህ እያለቀሰች የነበረችው። እኔ ካሜራ እንድታምኑ እንደዚህ ስታለቅስ ነበር። በቃ ቀን በቀን እንደዚህ ነው የምታለቅሰው ማለት ነው። ተው እንግዲህ ትናንትና በካሜራ አይታችኋል። ቪዲዮዋን ላይቭ ላይ ቀርጻችሁት ለቃችሁታል። አሁንም ኔትወርክ የላትም እንጂ ከፍታ እንደዚህ ታያት ነበር። ስለዚህ እባካችሁን እናግዛት፣ እባካችሁን። በምታምኑበት ፈጣሪ የተሰራ ቪዲዮ አለ፣ ግቡና እናንተ ቪዲዮን ቪዲዮን ተጨናችሁ ያዙት፣ ሪፖስት አድርጉት፣ ላይክ አድርጉት፣ ሼር አድርጉት። ከዛ ተጨናችሁ ያዙትና ቪዲዮን ለምታውቁት ሰው እናንተ ላይ ላለ 10ም 20ም 30ም ቀዩን ብቻ ጠቅ ማድረግ ነው በቃ ፕሮፋይል ላይ። ከዛ በኋላ የኛ ፕሮፋይል ላይ 50 ጊዜ ኮፒ ሊንክ አድርጉት፣ ቪዲዮ ቫይራል ይወጣል። ይሄን ከእናንተ ተባበሩ። ያለ እናንተ አይሆንም። ትናንትና አንዲት ልጅ በ24 ሰዓት በልሟላ ውስጥ አገኛናት። 6 ወር ሙሉ እናቷ አባቷ ሽማግሌ ስልክ ደውለን እዚህ ላይፍ ላይ ልጄን ድምጿን ልስማ ሳልሞት እና ልጄ እባክን አሉ። ከዚሁ ላይፍ ላይ
24 ሰዓት አልሞላ ቪዲዮ ሰራ ነው ሼር አረጋችሁት፣ ልጅቷ ተገኘች አለች እኛ ጋር። ያችኛውም ከ2 ቀን በፊትም ልክ እንደዛ። ስለዚህ ሼር አድርጉት፣ አድርሱላችሁ፣ ለኢቢኤሶች አድርሱላቸው። እንግዲህ ሙሉ አሁንም በድጋሚ አንድ ልጠይቅሽ፣ አፉ በይ። ኢቢኤሶች ጋር ሂደሽ ነበር? ምንድን ነው ያሉሽ? እኛም እኮ እየደወልን ነው፣ ግን አሁን ስደውል ተሳስተሃል አለኝ። በተሰጠኝ ቁጥር እየደወልኩ እየሞከርኩ ነው። ለጉርሻም አድርሱለት። ባረካላህ ፊክ። ጉርሻ ፔጅ ተሰሚነት አለው። ለሱም በፌስቡክ እናደርስለታለን። አዎ አሉ እነ ዘመን ይታሉ። ዘመንም ይምጣ። አዎ ለዘመንም ሼር አድርግለታለሁ። ትልልቅ ፌስቡክ ያላቸው አሉ። እኛም እነሱም ሼር እናደርግላቸዋለን። አብሽሪ አብሽሪ። ኦኬ ሙሉ አታልቅሽ። ሶሌ ከቻልክ አንተ ሞክር። አንተም ሞክርና ከጠራ ለእኔ ንገረኝ። መርሀባ እሞክራለሁ። አንደኛ አማራጭ ደግሞ ማለት ነው ሙቤ ዋትሳፕ ላይ አጠር ያለ ቪዲዮ ላክለት። ዋትሳፕ ላይ አጠር ያለች ቪዲዮ ላክለት። በቃ እልክለታለሁ። ዋትሳፕ ላይ ማለት ነው እልክለታለሁ። ይሄ 09 ቤቱ ደግሞ ካልሰራ ነገ አላህ ካለ አላህ በሰላም ያሳድረንና ማለት ነው ቢሮ ስልክ ላይ እንደውላለን ኢንሻአላህ፣ በቢሮ ስልክ ማለት ነው። እና እኔ ከእናንተ የምፈልገው ነገር አለ። እባካችሁን እባካችሁ እባካችሁ ተባበሩኝ። የምታግዙኝ ነገር ምንድን ነው? እሷን ካለችበት ቦታ እስከ ኢቢኤስ ድረስ መውሰድ። አግዟት። ምን አለበት? አግዟት እስከ ኢቢኤስ ድረስ። በርካታ ወንድሞች አላችሁ ነው የምታውቁኝ። ተባበሩኝ። እስከ ኢቢኤስ ድረስ ውሰዷት። ችግር ላይ ነው ያለችው። እንግዲህ በተደጋጋሚ የቤት እቃውን ሽጣ ገንዘብ ያስፈልጋል፣ እኛ እንሰጣለን። ችግር የለውም እንሰጣለን። እኛ ሬዲ ነን። የትራንስፖርት ወጪ የሚያስፈልገውን ነገር እንሸፍንላታለን። ከዚህ በፊት የቤት እቃውን ቲቪዋን፣ ቴሌቪዥኗን እየሸጠች ነው እንግዲህ ሄደችው። በአሁኑ ሰዓት ላይ ትራንስፖርት ላይ ኖራት ይችላል። ዲኤንኤን ድንገት ከኪሷ ክፈይ ልትባል ትችላለች። እናግዛት እናግዛት። እሷ እኮ በቃ እናግዛት። እኔ እንጃ ለዲኤንኤን አሁን መከፈል አለባት ሊባል ይችላል። ገባችሁ? እሺ እባካችሁን እባካችሁ። ስለዚህ ቪዲዮን ግቡና ሼር አድርጉላት። እናግዝሻለን። ሙሉ አብሽሪ፣ አታልቅሽ፣ አይዞሽ። እኛም ያንቺ ልጆች ነን። እሺ እኔም እናቴ በ14 ዓመቷ ነው እኔን የወለደች፣ አላህ ይርሐመት። አሁን ግን ዱላይ ነው የለችም፣ ወደ አኽራ ሄዳለች። በ14 ዓመቷ 15 ዓመቷ አግብታ በ14 አገባች፣ በ15 እኔን ወልዳኛለች። እኔ ከእናቴ ጋር መንገድ ላይ ሲሄድ ብዙ ጊዜ እናትህ ናት ጓደኛህ ናት ነበር የሚሉኝ፣ አላህ ይርሐመት። ገባችሁ? ስለዚህ አንቺም አብሽሪ። በወጣትነሽ ነው የወለድሽው፣ እሱም ወጣት ነው። ከልጅሽ ጋር ኢንሻአላህ የቀረውን እድሜሽ ኢንሻአላህ በደንብ ከሱ ጋር እድሜሽን ተዝናንተሽ ከሱ ጋር የቀረውን እድሜሽን ሀድሞሽ የ24 ዓመት ያጣሽውን ፍቅር ሰጥቶሽ ከዛ በላይ ከሱ ጋር ደስተኛ ሆነሽ የምትኖሪበት ሰዓት ይመጣል። ዛሬ እዚህ ጋር የፈሰሰውን ባሽ ኢንሻአላህ ነገ በደስታ በሳቅ ከሱ ጋር ይሄው ሙቤ ትናንትና እናንተ ጋር መጥቼ እንዲህ ሳለቅስ ነበረ። ዛሬ ደግሞ ከልጄ ጋር እንደዚህ አቅፌው ከጎን ለጎኑኜ አላህ ምስጋና ይገባው ኢንሻአላህ ትያለሽ። ቢኢዝኒላህ ቢኢዝኒላህ በአላህ ፍቃድ። እሺ አብሽሪ። ኦኬ ሙሉ አዎ አብሽሪ። ተስፋ አትቁረጪ። ምንም ተስፋ እንዳትቆርጪ በምንም አይነት መንገድ አብሽሪ፣ አይዞሽ። እኔ አላቅሽም፣ ትናንትና ያወቅኩሽ፣ ግን በቻልኩ መጠን እረዳሻለሁ። እሺ እኔም ሴት ልጆች አሉኝ። ነገ የኔም ልጆች ምን እንደሚያጋጥማቸው አላቅም። አላህ ይጠብቃችሁ። ስለዚህ አንቺም አላህ ይጠብቅሽ፣ አላህ ያሳካልሽ። እሺ አብሽሪ። እንግዲህ መሰረት አንቺ ልጁን ለማናገር አመት ሙሉ ስሞክር ነበር አልሽ አይደለ? እኔም ልጁ ጋር ልክ እንዳንቺ እየሞከርኩ ነው። ልጁ በጣም ብዙ ነገር እየሞከርኩ ነው። በተለያየ ነገር ቀስ ብዬም በቴክስም በምንም በስልክም ላናግረው ሞክሬያለሁ። ግን ልጁ በቃ ተስፋ ቆርጧል። አሁን ያለው አማራጭ እቺ እናት ኢቢኤስ ጋር ቀርባ ዲኤንኤን ምርመራውን ታርግ። ምርመራው ትክክል ነው አይደለም የሚለው በኋላ ካወቀን ለሱ ትክክል ከሆነ እኔ ምርመራውን ይዤለት እሄዳለሁ። አብሽሩ። በቃ ያለው አማራጭ ይሄ ነው። ምን አሉ እዛም ሆላንድ። አሁንም እኮ እዛ ያሉ እሱ ያለበት ከተማ ሆላንድ ላይ እኮ አሉ። እንሂድ እናናግረው እያሉኝ ነው፣ ግን አይሰማቸውም። ጆሮ መስሚያው ጥጥ ነው።
ቴስት ታርግ ነው እያለ ያለው ልጁ። ስለቆረጠ እኮ ነው ገባ ብዙ ስላለ። አዎ ምርመራውን ታርግ ነው የሚለው። ምርመራውን ታርግ በቃ ፎቶን እየለጠፈች አታልቅስ በላት ነው የሚለኝ። ሊረዳት አልቻለም። ፎቶን እየለጠፈች አታልቅስ፣ እንደዚህ አታርጊ በላት፣ ምከራት እንደውም አንተ ይለኛል። አያችሁ እንግዲህ በጣም ነው የሚያሳዝነው። ስለዚህ ሙሉ አብሽር፣ እሺ አይዞሽ። ኢትዮጵያ ምድር እኮ ብዙ ጊዜ ተንከራቷል፣ ተሰቃይቷል፣ ብዙ ፈተና አግኝቶታል ልጁ። አሁን እሱ የደም ውጤቱ ኢቢኤስ ላይ ስላለ ለዛም ነው እሱ አይምሮ ጭንቀት ደግሞ አለበት። አዎ ያስታውቃል፣ ያስታውቃል። እንዴ ቀላል እኮ አይደለም እንዴ እናንተ እስኪ ያስባችሁታል። አንድ ልጅ ያለ ቤተሰብ ሲያድግ በዛ ላይ ጥቁር ነው፣ የነጮች አገር፣ እናትና አባቱ ነጭ ይሆናሉ ያሳደጉት፣ ነጮች ናቸው፣ ነጮች ናቸው። ቀላል አታርጉት። በሰሞኑን ልንገራቸው፣ በሰሞኑም እንደተከሰተ አንድ ሶማሌ ናት፣ ስዊድን ላይ ነው የምትኖረው። እንደውም ቪዲዮ ሰራላችኋለሁ፣ ታሪኩም ቪዲዮ ሰራላችኋለሁ። ተው አልንገራችሁ፣ በጣም የሚገርም ታሪክ ነው። ብዙ ነገር ይከሰታል። እኛ ስለምናውቀው ነው። እኛ ከነሱ ጋር ነው የምንኖረው። እኛ የነሱ ዜጋ ቢኖረንም እዚህ አድገን ግን በቀን የምናየው የምንሰማው ነገር አለ። እኛ እናውቃቸዋለን። ስለዚህ ቀላል አይደለም። እሱም ብዙ ፈተና ጥቁር በመሆኔ ብዙ ችግር ደርሶበኛል እያለ ነው ልጁ። ኦኬ ያደብት ያደረጉት ደግሞ ነጮች ናቸው። መቼም የሰፈሩ ሰው ያውቃል እናትና አባት እንዳልሆኑ። ገባችሁ? ብዙ ነገር ነው የሚባለው እና ብዙ ነገር አለና ውቤ ና ካልሆነ ማለት ነው ስልኩን ሞካክረን ካልተሳካልን ማለት ነው ቀጥታ ሰው አለ፣ ቀጥታ ራሳቸው ጋር እንገባለን ወደ ቢሮ ማለት ነው። አዎ ከሷ ጋር ይቻላል እንደዛ ሰው እናመቻችና እዚህም ሰው ስላለ ማለት ነው አንድ አፍታ ሄዶ ቼክ ማድረግ ነው። እኛም እናናገራለን፣ ሰቶች ባለስልጣኖች እናናገራቸዋለን የሆነ ነገር እንዲያግዟት። መርሀባ። አዎ እንደዛ ማድረግ አለብን። ይሄ ግዴታ ነው። ገባችሁ? አሁን በቃ አሁን ሁሉ ነገር እንትን ያስፈልጋል። ገባችሁ? ተውት ብቻ ሆድ ይፍጨው እንጂ ሱብሃንአላህ። አሁን ሁሉ ቦታ አንድ ነገር ለማስፈጸም ሰው ከሌለ ማፊ ፋይዳ። ገባ? በአሁን ሰዓት ላይ ፍሉስና ሰው ያስፈልጋል። ሀቅ ነው፣ ይሄ ነው። እሷ ደግሞ ማንም የላትም፣ خلاص ማንም የላትም። ስለዚህ ሙቤ እሷንም የሆነ ሰፖርት ማድረግ ይጠበቅብናል ያ ጀማ ኢንሻአላህ። ምክንያቱም ብዙ ነገሯን ጨርሳለች አይደለ? ስለዚህ ቀጣይ ላይ ኢንሻአላህ የሆነ ተመካክረን የሆነ ነገር ማድረግ አለብን። ባረካላሁ ፊክ። ኢንሻአላህ አሁን የለችም፣ ኔትወርክ እያስወጣት ነው መሰለኝ። ያው ብዙም ማልቀሳለች። ሆላንድም ያሉ ሰዎች አሉ እንግዲህ እኔም እናግዛታለን እያሉ ነው ብዙ አሉ። እና እስኪ እኔም ቆዩ ሄለን እንግዲህ ትናንትና እኔ ሂጄ ላናግረው ብለሽኝ ነበረ፣ ግን ትንሽ እንጠብቅ። ልጁ አይሰማሽም። በነገራችን ላይ በፈለግሽ ሰው አናግሪው አይሰማሽም። እና አሁን መጀመሪያ ይህን ቴስት እናደርግና ቴስቱ ካረግን በኋላ ሄዳችሁ ታናግሩታላችሁ። እኔም መምጣት ካለብኝ እመጣለሁ። እሺ፣ ግን መጀመሪያ ዲኤንኤን ምርመራው ይደረግ። እሱ እንዲደረግ ደግሞ እኛ እናግዛታለን። ቪዲዮ ሼር ይደረግ፣ ተሰሚነት እንዲኖራት ማለት ነው። ልጁ እኮ የሰጠው ምርመራ ሊኖር ይችላል። ሰጥተዋል፣ አስቀምጠዋል። እሷ እኮ ምርመራ አለት ሂደት ምርመራ። ስለዚህ የእሷ ብቻ ነው የሚጠበቅብን እኮ ምንም ቀላል ነገር ነው። እሷ ብቻ ሂዳ ዲኤንኤ እንድሰጥ ማድረግ ነው። አይሻልም? የሚከፈለውን ክፍያ ተከፍሎ እሷ ያንን ካረገች በኋላ እዛ ጋር መሳክሮ ትክክል ከሆነ በጣም ትልቅ ነገር ነው ያጀማ። ስለዚህ በጣም መንገዱን ይዟል ማለት ነው። ልጁ እኮ ከ11 ዓመት እያለኝ እሰራለሁ አለ። እየሰራው ገንዘብ አስቀምጥ ነበር። ብዙ ጊዜ ነጮች ገንዘብ ሴፍ እንዲያደርግ ያደርጋሉ ልጆችን። ገባ? ሲሰራ ያስቀምጡለታል። እና የሆነ ነገር ሲያግዝ ከእነሱ ጋር ቤት ውስጥ ሲሰራ ምናምን አስቀምጠውለት ነበር። ያን ብር ያጠራቀመውን እናቴን ይፈልጋለሁ ብሎ በዛ ብር ኢትዮጵያ ሄደዋል። እስከሚጨርስ ያልዞረበት ከተማ የለም፣ ያለ ሄዶ የለም። ግን መጨረሻ ላይ በቃ ተስፋ ቆረጠ። አሁንም ሲያስረዝም ለሄድን ቲኬቱ ሊያልቅ ሲል እንደገና ያስረዝማል። ድንገት ካገኘው በቃ መጨረሻ ላይ ልጁ ተስፋ ቆረጠ።
ገባ ሚዲያ ላይ ቀረበ። ግን የሚመጡት ደግሞ ሰዎች እነሱ አይደሉም። እቺ ደግሞ እኔ ልጄ ነው። ሰሞኑን 2 ሴቶች ሂደው ምርመራ አድርገዋል። ዲኤንኤን ምርመራው የእነሱ ደም ኦ ነው፣ ከሱ ጋር የእሱ ደግሞ ኦ ነው፣ የእነሱ ኦ አይደለም። ስለዚህ የእኔ ደም ኦ ነው እያለች እንግዲህ አላህ ያውቃል። እንግዲህ ከዚህ በላይ እንደዚህ አልቅሳ እኔ ውሸት አይመስለኝም፣ ውሸት አይመስለኝም። እንደዚህ ሆና ብዙ ነገር ሆና እንዴት ነው የምትዋሸው? ምንስ ፈልጋ ነው የምትዋሸው? ከዚህ ከህፃልሽ እኔ ለሱ ነግረዋለሁ። ምርመራውን ታደርጋለች፣ እጽፍለታለሁ። ምርመራውን ታደርጋለች። አንተ ምርመራው ኢቢኤስ አለ፣ ግን እስከዛ ድረስ አንተም ብቻ ታገዝ እለዋለሁ፣ እጽፍለታለሁ። ያው እሱ ስልክ አያወራም። በነገራችን ላይ ስልክ ከነጭራሹ አያነሳም። አንድ ያነሳ እኔ ያው ከጀርመን ስለሆንኩ ትንሽ አወራኝና አሁን የሆነ ምግብ እየበላው ነው ምናምን በኋላ እደውልልሃለሁ። በቃ ከዛ በኋላ በጽሁፍ አወራኛል። خلاص የት ናት? ኢትዮጵያ። ኮሜንት ላይ ጥያቄ ካላችሁ መልሱላችሁ። አሁን አስወጣት። ኦኬ። በነገራችን ላይ የሰራሁት ቪዲዮ አለ። ቪዲዮን ገብታችሁ መመልከት ትችላላችሁ። ምን ሆና ነው ምንድን ነው ነገሩ የምትሉ ሙሉ ደግሞ የእሱን ታሪክ መስማት ከፈለጋችሁ አለ ቀርቧል። እንትን ላይ ቪዲዮ አለ። ስለ እናቱ የተናገረው ብዙ ነገር ተናግሯል። where is it? አዲስ አበባ አይደለም ያለችው። አዲስ አበባ አይደለም 500 ኪሎ ሜትር እያሉ ኦኬ። ከሲስተር ጋር ልልካት ስለነበረ ነው የደሴው። አይ እሱማ እኮ ትመጣለች፣ ችግር የለውም። የት ነበር ያለችው? መርሳ ወሎ መርሳ ነው ያለችው። ያው መርሳ እያሉ ነው። መርዳት የምትፈልጉ እያንዳንዳችሁ ሸር አድርጉት ቪዲዮውን። በቃ ይሄ ማለት ትልቅ እርዳታ ነው። ሁላችሁም ሸር አድርጉት። ባረከላሁ ፊክ። በቃ ሸር አድርጉት፣ ቪዲዮውን ሸር አድርጉላት። እሷ ምንም አልፈለገችም እኮ። እሷ ኢቢኤስ ጋር በቃ እንድቀርብ እርዱኝ ነው ያለችው። መልዕክት አስተላልፋለች። እባካችሁን ኢቢኤስ እድል ስጡኝ፣ የእሱ ዲኤንኤን ምርመራ እናንተ ጋር አለ፣ እኔም መጥቼ ምርመራውን ላድርግና ከዛ በኋላ ቁርጤን ልወቅ ነው የምትለው። ምንም አልፈልግም እያለች ነው። ማሻአላህ ቪዲዮ 50 ሺህ ደርሷል። በደንብ መሄድ አለበት። እኔ ከላይ ሳልወጣ 100 ሺህ ከገባ እስከ ነገ ድረስ ማሻአላህ 500 ሺህ ሊደርስ ይችላል። ልዩ ስሙ የት ነው ሀቢብ ያለችበት? እሱንም አጣራለን እስኪ። የት ነው? ከደሴ የት አካባቢ ልጅ? ቆይ አንድ ሴት አለች ደግሞ በእናትሽ ስሚ። ማን ነበረች እቺ ልጁን የሰጠችው ሴት? ማን ነበር ስሟ? ማን ነበር ስሟ? ልጅ የተቀበለችው ዘነቡ ናት። አዎ አቡ ጃፈር ደውልላት እስኪ። ኔትወርክ ያስወጥቷት ነው። ደውልላት በቀጥታ አቡ ጃፈር። የለችም ነበር አለችው። ልጅና አስረከበችዋ ዘነበች ናት። ዘነበች ነው ስሟ አይደለ? ሰላም አለይኩም። ዘነበሽ የት ነበር ያለችው የምትኖረው? ደውልላት እስኪ እሱን ጠይቃት። ያውቃት ሰው ካለ ሀረር ካምፕ ላይ ነው የምትኖረው። ሀረር ካምፕ ላይ ያው ነው ያገባችው ወታደር ስለሆነ ሀረር ካምፕ ሸንኮራ ሜዳ የሚበዛበት ሰፈር ነው። ዳገታማ ቁልቁላታማ ቦታ ነበር። ማሻአላ ጭንቅላትሽ ጎበዝ ነሽ አንቺ። አንተም ሸምድደሽዋል። አዎ ሸንኮራ ምናምን ብላ ነበር ትናንትና። እስኪ ደውልላትና በሰላም ነው የወጣችሁ። ደውላት ለማንኛውም አለ ቁጥሩ አይደል? አለኝ ነውና መጨረሻውን ብቻ ንገረኝ። ብዙ ስላለ ኦኬ ሙቪ እስከዚያ ከይቅርታ ጋር ሰው ልፈልግም። አንዲት ቤሩት ተቀባይ ያጠይ ልጅ አለኝ እናት አልባ 54 መጨረሻ እሷ ነው እንደ ሙቪ እስከዛ እስኪ ቆይ 54 የእሷ አዎ 854 ምን ልበላት? ወጣች ልበላት? ደህና ነሽ ወይ? በሰላም ነው የወጣሽው? ሙሉ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። በሰላም ነው ከላይፍ የወጣሽው? አንተ ነው አልቆብኝ ነው ዳታ እየሞላሁ ስለሆነ ካርድ አልቆብኝ ነው። አሁን ጠይቃት የዛች ልጇን የሰጠችው ማን ነው? ስሟ ማን ነበር? ልጅ ሰጣሻት ሴትዮዋ?
ወይዘሮ ዘነቡ ነው የምትባለው። ወይዘሮ ዘነቡ የት አካባቢ ነው ያለችው? የት አካባቢ ነበር የምትኖረው ወይዘሮ ዘነቡ? ሸንኮር ምናምን ይመስለኛል። ያው ብዙም ስላልተቀመጥኩበት ወር ከምናምን ነው እዛ እነሱ ጋር የተቀመጥኩት። ሸንኮር አካባቢ ነው። ሸምቆ ምናምን የበዛበት በጣም ጎርጓዳ ቦታ። ከካምቦ ከወጣሽ እዛው ካምቦ አካባቢ ነው ወይ ከካምቦ ከሪቃን ነው? ከካምቦ ሪቃን ነው ወላ እዛ ካምቦ አካባቢ ነው? እዛው ከካምቦ አካባቢ ነው። ሸምቆ ምናምን ዛፍ ጎርጓዳ ቦታ አለ አይደል? መሬታችን እዛ ቁልቁል እዛ ብዙ ተካለበት ቦታ ላይ ከዘሬም ቀና ብሎ ወታደሮች ካምባለ እዛ አካባቢ ነው። እና ውጭ ወይዘሮ ዘነቡ ምን ማለት ነው እሷ የዛን ሰዓት እንትን ትሰራ ነበረ። ይሄ መንገድ ላይ ጽዳት ምናምን የሚያጸዱ አሉ አይደለም? አጫት እንደዛ ያጫጫል። እሺ አመሰግናለሁ። ቆይ የልጇን አባትስ አለ በህይወት? የልጅሽ አባት ትደዋወላላችሁ? አለ በህይወት? የልጅ አባት ወታደር ነው እና እኔ ጋር እየመጣ ነው። ቤት አከራይቶኝ አስቀምጦኝ ከኔ ጋር አሁን እኮ ነው አሁን አለ የዛኔ አሁን የዛኔ አሁን አለ ትደዋወላላችሁ? አሁን እኔ የሶስት ወር ጊዜ እያለን የተለያየን ነው። በህይወት ይኑር አይኑር አላውቅም። ፎቶ አለኝ። ፎቶ ካላት እስኪ ከልጁ ጋር እናማሳስለዋለን። እሱስ መቼም ያው ድንገት ትንሽ ደግሞ ከሱም ያለው ነገር ሊኖር ይችላል። ጆሮ አይነው ምናምን ፎቶ ጋር እናገናኘዋለን። ገባችሁ? ከእሷ ጋር እኔ እሷ ጋር የሚመስለኝ ከንፈሩ አካባቢ ነው። መሰረት ጋር አለ ተባለ። ግን ሙቤ እሱም ያፋልጉልኝ አባቱን ስላላወጣ በውስጥ ላይ ብታየው የተሻለ ነው። እሱ ያፋልገው በዚህ ሰዓት እናቱን ስለሆነ ልጁ በውስጥ ቼክ አድርገው። ኦኬ ኢንሻአላህ። መሰረት አንተ እንደት ነው ወታደር ማርቆስ ሴትዮ አብሮ ህፃና ማሳደጊያ አስገብተነዋል ያለኝ ወታደር ማርቆስ የሚባለው ማለት ነው። ካላስ ሁሉም መሰረት ጋር ካለ እዛ ቼክ እናደርገዋለን። እሺ በቃ አብሽሪ። እሺ አይዞሽ። ኧረ ቪዲዮ የሰራሁበት ነው ሙሉ ያለ ቪዲዮ ድምፅ የሆንኩት ቦታ ላይ ነው እንጂ ለብቻው ፎቶ የለኝም። አይ ችግር የለም። ትልከለታለች ካልሆነም በውስጥ ምክንያቱም እሱ መጥቶ ኢንተርቪው ላይ አባቴን የሚል ነገር ስላላነሳ ከሷ ከታረቁ በኋላ የአባቱን ፎቶ ስላለ ፍለጋ ላይ መሄዱን ኢንሻአላህ ችግር የለውም። አባቱ ነው። እሱ ከፈለገ እንደፈለገ ይሁን። ለማንኛውም ኢንሻአላህ ለየሱን ፎቶ ላኪልኝ መሰረት ውስጥ እኔ ማስተያየት ትፈልጋለሁ። የሁለቱንም ባላንስ አልቆብኝ ነው ኢንተርኔት አልቆብኝ ነው ያወጣሁታለች። ትልቅ አርግቼ የሁለቱንም ጎን ለጎን እስኪ አመሳስላለሁ። ኔት መሙላት የምትችሉላት ተሞካላችሁ ሞሉላት፣ አጅር ታገኛላችሁ። ኔት መሙላት የምትችሉ ኢንሻአላህ ሞሉላት። ቢያንስ አንድ ወሩን 1300 ብር ነው ፍሪ ዳታ ለአንድ ወር የሚሰጥ። እሱን በማረጋት ትችሉ ካላችሁ ምንድነው ሙቤ እርዳታ አሰራም እንዴ? አዎ አልሰራም። ሙቤ እርዳታ አልሰራም ያጀማ። ብዙዎቹ በነገራችን ላይ ሙቤ እንደ ቆይ መልኩ ላስተላል ብዙ ጊዜ በውስጥም የሚልኩልኝ አሉ። ባለፈው ተነጋግረናል። በራሱ ፕሮግራም ይዞ ስለ እርዳታ ተናግሯል። እኛ መርዳት የምንችለው የገንዘብ እርዳታ ሳይሆን እንደዚህ የጠፉትን ማግኘትና የተቸገሩትን መርዳት እንጂ ገንዘብ ስብሰባ እዚህ ግሩፕ ላይ የለም። ባረከላሁ ኤግዛክትሊ ቪዲዮም ሰርቻለሁ። ገብታችሁ ቪዲዮ ማየት ትችላላችሁ። ግን እንደዚህ አረብ ሀገር ላይ ያሉ እህቶቻችን እንደዚህ ካሰረቻቸው ጋር ችግር ያለባቸው የጠፉ ካሉ እንደነዚህ አይነት እናት እችም እኮ በነገራችን ላይ አረብ ሀገር ነበረች ተሰዳ አረብ ብዙ ነገር አይታለች። ይቅርታ አድርግልኝና በጣም አንተ ጋር የሆነች ልጅ እንትን ብላለች። በውስጥ ሼር አደርግልሃለሁ። አናግራት። አንተው ጋር ነው ያለችው። እዛው ጀርመን ሀገር ነው የምትኖረው። ጠዋት ነበር እንትን ብላኝ ረስቼው ነው። በሰዓቱ ስራም ላይ ስለነበርኩኝ ደክሞኝ ነበር። ችግር የለውም። ባለከው ሰዓት ደግሞ ምንም አይታየኝም። ችግሩ ሁሉም እኔ ጋር ይመጣል። ከአንተም ይመጣል፣ ከዚህም ከዛም ይመጣል እና ነገሩን አይተን ዋናው መደረግና መረዳት ያለበት በአሁን ሰዓት እችን እዛም ሆነ አንዳንድ ነገር ልትተባበራት በምክሩም በምንም ልትተባበራት ነገር አለ። አንተው ጋር ነው ያለችው። ምክሩም ነገር አቡጃፈር በውስጥ ላክልኝ፣ ከዛ እናወራለን። ዛሬ አሁን አጀንዳችን የዚች እህታችን ነው። ኦኬ እቺን እህት እንዴት ነው የምናግዛት? ሌላው በውስጥ ላኩልኝ፣ አየዋለሁ። ቅድሚያ መሰጠት ያለበትን ነገር ቅድሚያ እንሰጣለን። በጣም ብዙ እህቶቻችን አሉ
ቅድም መሰረትም ብዙ ልካልኛለች። አሁንም እሷም የሆነ ነገር አለ እያለችን ነው። ግን መጀመሪያ እኔ በውስጥ ሊየው ከዛ በኋላ ምንድን ነው መደረግ ያለበት ይሄ ነገር ቅድሚያ መሰጠት አለበት የሚለውን ቅድሚያ እንሰጣለን። በተለይ እንደዚህ አስቸኳይ የሆነ ጉዳይ ሲሆን እንደዚህ አሁን እሷ እንደምታዩት በጣም ጭንቅ ላይ ናት፣ ዲፕሬሽን ውስጥ ናት፣ ብዙ ነገር አሳልፋለች እና አንዳንዴ ቅድሚያ የምሰጠው ነገር እንሰጣለን። ኢንሻአላህ ሀባይቢ ችግር የለውም። አሁን እኔ የምላችሁ ሬዲ ናችሁ? እናግዛት። በተለይ ሀገር ላይም ሰው ያስፈልገናል። የምናውቃቸው ሰዎች አሉ። የመኪና እሷን እዛ ኢቢኤስ ድረስ የሚወስዳት ዲኤንኤን ምርመራ ስታረግ ወጪ ሊኖረው ይችላል። መቼም በነፃ አይደለም ዲኤንኤን ምርመራ አይደለ እንዴ? መሰረት መሰረት ምግብ እየሰራሁሽ ያስከፍል። እሺ እንግዲህ በደንብ ነው የሚያስከፍለው። ሙቤ ያስከፍላል አይደል? ከራሷ ከኪሷ ነው የምትከፍለው አይደል? ወዷል። ሙቤ ውድ ነው፣ በጣም ውድ ነው። 200 ሺህ ብር ሄዷል እኮ ከዛ በላይ ነው። ለኢላ 200 ሺህ እንዴ! አረ ከዛ በላይ ነው እንደውም ሲሉ የሰሙ በፊት 200 ሺህ ነበር። አሁን ግን ጨምሯል ብለውኛል። እና ቆይ አሁን እርግጠኛ አይደለሁም 200 ሺህ እስኪ መሆኑን አውቃለሁ። ቆይ እስኪ አቡጃፈር ደውልላት፣ አንዴ ደውልላት። ምርመራውን ካረገች ከራሷ ከኪሷ የምትከፍለው ይሄን ነገር እንወቀው ካሁኑ። የላትም ከምር እኔ ስለማውቅ እንኳን እየሸጠች ነው። አሁን እንደዚህ ወይ መሲ አገር ቤት ያላችሁ መተባበር የምትችሉ ካርድ ብትሞሉላትና ብትገባ አይሻልም? ሙቤ አዎ ቆይ ይሄ ነገር እንደ ክፍያ ካስፈልገው ገንዘብ ያስፈልጋታል እኮ። እኔ ጀኔ አላውቅም። በእኛ ጋር በጣም ርካሽ ነው። 50 ዶላር ምናምን የሚፈጀው። አይ ሀቢቢ እዚህም እኮ ነፃም አለ። እዚህ ሀገርማ እዚያ ከባድ ነው። ካርድ ሙላላት። እኔ እንዴት አድርጌ ሙላላት? ትሞላለታለህ? ካርድ የምትሞላ ካላችሁ ማለት ነው። ቆይ አትምኝ ልሞላትና ስንት ሰዓት ነው? ረፍደዋል። ሰዓቱ ባይረፍድ እዛ የሆነ ልጅ ነበር። ለእሱ ከተሞላለት እሱ ደግሞ ቀጥታ በስልኳ ዳታ ይሞላላት ነበር። አሁን ይተኛል። በአስር አለበት ኢትዮጵያ ነው የሚኖረው። ኢትዮጵያ ቢሆንስ ምን ነው? አንድ ይተኛል። ቁጥሩን ላክልን። ትሞላላታለህ? አዎ ወይ እሺ በቃ ሀይ በለኝ። እንትን ላይ ይቆጥራል። እንትን ስለሚል እኮ ነው ሙቤ። ከአንተ በጣም እንትን ነው የሚለው። ምንም ፋይዳ የለውም። ግማሽ መጣች። መቼም አንዱ ሞልቶላት ተቀደማችሁ። አህለል ኸይር ሞልተዋል እኮ ማሻአላ። እናንተ ልሞላለሁ ስል ወይ ራሷ ሞልታ መጣች። ምስኪና ወላሂ። ሱቅ እየሄድኩ ነው ብላ ነበር እኮ ራሷ ነው የሞላችው። ሱቅ እየሄድኩ ነበር ብላ ነበር። 300 ሺህ ይፈጃል። ኧረ ተው ለዲኤን ምርመራ ወይ? አዎ በቃት። ምን ነው ቤት ግዢ ነው እንዴ? የአዲስ አበባ ቤት ግዢ ነው። ብር ነው። እኔማ ይሰማል። አሁን ይሰማል። አዎ ሞልተሽ መጣሽ? መጥቻለሁ። ኦኬ ይቅርታ። አዎ አብሽሪ። ስሚ ሙሉ ዲኤንኤን ምርመራው ክፍያ አለው አይደል? ያስከፍላል አይደል? አብሽር። አቤት አዎ ከፍያለሁ። ስንት ነው ብለውሻል? ክፍያው ዋጋው ስንት ነው? እንደዛ ነው ያሉኝ። እኔ ዋጋውን ጠይቀሽ ነበር? ይሰማል። በቀኛ ለኢቢኤሶችን ጠይቃቸዋለን። አይመስላችሁም? ከሆነ ነፃ ምን ይደረጋል እያሉ ነው። በድርጅት ደግሞ ማነው ሰው እኔ ይሄን ያህል ምናምን አላሉኝም። ግን እነሱ ኢቢኤስ ላይ ሴቶች እንኳን አልጠየቁም። ነገር 300 ሺህ ይሞሉ። እኔ በግል ነው። ቆይ እስኪ አንዴ እንስማት። እሷ ጋር ኔትወርክ አይሰራም። ምን አልሽ ሙሉ? እኔ አላወኩም። ግን ክፍያ አቤት ምን አልሽ? ክፍያ አለው ወይ ዲኤንኤ ምርመራው? እሱ ለራሱ ያለው እኮ እሱ ያለው ወጭ ነው። እዚህ እኔ አሜሪካ ቢሆን ይቻላል። ምርመራው እዚህ ወጭ ነው፣ ለሁለታቸው ወጭ ምናምን ብሏል።
እንጂ እኔ ከእነሱ እንደዚህ ክፍያ አለ ምናምን የሚባል አልሰማሁም። እሱ ጴጥሮስ ግን ሁለት እናቶች ጋር ሲመረመሩ ክፍያ አለው ምናምን እያለ ሲያወራ ነበር በሚዲያ ላይ ኢትዮ ሚዲያ በሚለው ላይ እዛ ላይ ተናግሯል። ኦኬ ኦኬ። አይ እኛ የቢኤሶችን እንጠይቃቸውና ያጀማ እንጠይቃቸውና ይሄ ነገር ክፍያ ካለው እንጂ እኔ አላውቅም፣ ስንት እንደሚከፈል አላውቅም። እኛ ክፍያውን ወደዛ ወደ እነሱ ትራንስሌት እናደርግላቸዋለን። ምን ይመስላችኋል? አይመስላል? ይሻላል። ይሻላል። ምርጥ ሀሳብ ነው። እንደዛ እናደርጋለን። ክፍያ ካለው ዲኤንኤ እንደዚህ የሚከፍ እንደዚህ ከሆነ ያችኛው እንደምንም ብለን እኛ እዚህ ጋር አስተካክልን ነገሮቹን ወደ እነሱ እንዲገባ እናደርጋለን። ኮሜንት አንብብ። እያነበብኩ ነው። እዚህ ጋርም እኮ የተቀመጡት እህትና ወንድሞች ኮሜንት ለማንበብ እንዴ እያነበቡ እኮ ነው። ኮሜንት የሚያነብ ሰው አለ። ስለዚህ ወሳኝ ኮሜንት ከሆነ ለእኔም በውስጥ ይልኩልኛል። ምንድን ነው? እሺ ያለፈኝ ኮሜንት አለ ወሳኝ። አዩብ የምትባለውን አስገባት። አንድ ቁጥር ተጻፍ። አውቀዋለሁ። የቅርብ ሰው ሪቾ የምትባለው አልሐምዱሊላህ ረቢል ዓለሚን። እኔ እንደዚህ ሪቾ ሰማነው እንዳለኝ አወቅኩኝ። አልሐምዱሊላህ። ኦኬ አብሽሪ አብሽሪ። የደሴው አስገባሻለሁ። አንቺ ቤት ፋሚሊ ነሽ ከልጆች ጋር ስለሆንክ አብሽሪ። ማነው ስማ? ሪቾ አንድ ቁጥር ላኪ። ሪቾ ሁሉም ይሰካሉ ግን አግኝቻታለሁ ስቢያታለሁ። አይ ሪቾ እንደው እኔ ያለው በቃ እኔ ጋር ትምጣ ብትል እና ብታስደስተን ደግሞ የበለጠ ማሻአላ አላህ ሪች ያርጋት ኢንሻአላህ። ኔትወርክ ችግር ነው ኢትዮጵያ ትሽከረከራለች። እንግዲህ ሪቾ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሙቤ ጤና ሐያኪላህ። ዶክተር ሪቾ እንበልሽ ወይ እንዴት ነው? አዎ ሪቾ ችግር የለውም። አዎ ሪቾ ረህማ ነው ስሜ። ድምፅሽ አይሰማም ግን። እሺ አንዴ እሺ እኮ ሙቤ ዲኤንኤን እኮ ወደ ውጭ ሲላክ መሰለኝ ውድ የሚሆነው። አሁን ይሰማል? ይሰማል። አዎ እሺ ሰላም አለይኩም። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ አጋጣሚ ዞር ስል ነው ያየሁት የጴጥሮስን እየፈለጋችሁ እንደሆነ። ና እህታችን። አዎ ጴጥሮስ የባሌ ጓደኛ ነው። እዚህ ኔዘርላንድ ነው የሚኖረው። አንቺም ኔዘርላንድ ነሽ? አዎ ማሻአላህ። በጣም ይገርማል። ሱብሃንአላህ ወላሂ እንዴት እንደደረገው አላህ መጣት። አላህ ተአምር አላህ ሱብሃንአላህ። እና የሱ ስራ እያመጣ ነው። አብሽር አረ ቀጥ ማማ ይቅርታ በይ። እስካሁን እሺ ሪቾ እስካሁን አዎ። እና እሱ በተለያየ ጊዜ ኢቢኤስ ደርሶ ነበረ እና ያው እንዳያችሁት ብዙ ሰው አይቶታል። ሊያገኛት አልቻለም እናቱና በጣም ተጨንቋል እሱ ማለት ነው። እና እንዴት ነው አገኛት ወይ ብዬ ጠይቄው ነበር። እኔ ባለፈው አላገኘውም ባክሽ ደከመኝ፣ በቃ አሁን እኔ ተስፋ እየቆረጥኩ ነው። ምክንያቱም ብዙ ጊዜ ደርሼ መጥቼ ምንም ተስፋ የሚሰጥ ነገር አላገኘውም አለ። ያው እንግዲህ አሁን እሱ እዚህ ነው ያለው። ያው ያለበትን አካባቢ ኤግዛክትሊ ባላውቀውም ከባሌ ጋር ኮንታክት አላቸው። ከኔ ጋር ያው በፌስቡክ ምናምን በሜሴንጀር ነው የምናወራ። ከእሱ ጋር ግን ስልክ አለው እና በፈለጋችሁት ጊዜ እንግዲህ እናናግረውና ወደ መፍትሄው እንግባ ማለት ነው። አልሐምዱሊላህ። አያችሁ ታዲያ እኛ ወላሂ የኔ ፋሚሊዎች ትለያላችሁ። በነገራችን ላይ ሼር ባታረጉ ሼር አድርጉ ለምታውቁ ሰው ምነው። ለዚህ ነው ይኸው መጣች። ልተኛ እኮ አልጋይ ውስጥ ገብቼ አጋጣሚ እስኪ ቲክቶክ ብዬ ስገባ ነው የጴጥሮስን ፎቶ ሳይ ደነገጥኩ። ሱብሃንአላህ። አይገርም? የአላህ ታምር ያ ጀማ አይገርም? ላይ ሱብሃንአላህ። እሱንም አላህ ልፋቱን ወላሂ ይቆጠረለት። የእሷም ለእሶ መቅቡል ሆኗል። አልሐምዱሊላህ ወላሂ አልሐምዱሊላህ ረብል ዓለሚን። ማን ነበር የምትባል እናቱ? ሙሉ አቤት ሙሉ ነሽ ደሳለኝ። አቤት ሙሉ። እሺ
በአላህ ሙሉ እንግዲህ እሷ ሪች ታሪክሽን አልሰማችሁም ማለሽ ልጅሽን እንዴት ጴጥሮስን እንዳጣሹ ንገሪያት ትስማሽ አውቀዋለሁ የባሌ ጓደኛ ነው እዛ ሀገር ነው ያለሁት አለች ሙቤ ሳታለቅስ ረጋ ብለሽ ሳታለቅሽ ይቅርታ እንጂ ሰበር ቆይ ቪዲዮን እከፍትልሻለሁ እሺ ክፈችው የወለድኩት እሺ ባለቤትም እየሰማሽ ነው ተናገሪ ጮክ ብለሽ እሺ አይዞሽ ይሰማል አዎ ይሰማል ይሰማል አብሽሪ ይሰማል አዎ ይሰማል ዘጋባት መሰለኝ እኔ ልጄን የወለድኩት በ14 ዓመቴ ነው ከቤተሰቦቼ ጠፍቼ ሄጄ ነው በ14 ዓመቴ የወለድኩት ይሰማል ቀጥይ ይሰማል አዎ ይሰማል እና በ14 ዓመቴ የወለድኩት እና በጎዳና ላይ ብዙ ስቃይ አልፎብኛል። መጀመሪያ የ3 ወር እርጉዝ እያለሁ ነው ከልጅ አባት ጋር የተለያየሁት። የልጅ አባት ወታደር ስለነበር እሱም እንደኔ ልጅ ነው እና እየጠፋ ከኔ ይመጣ ነበር። በዚህ መካከል እሱ ሊከዳ ነው በማለት ማታ እኔ ጋር ከመጣበት መጥቶ በፓትሮል ወሰዱት። ከዛ በኋላ እኔም እዛ ተመልሼ አስረውት ይሆናል ብዬ ካምብ ሲሄድ ይጂ ቀጥይ በአንቺ ምክንያት እኮ ነው አንቺን አፍቅሮ እኮ ነው ይጂ ምናምን አሉኝ። ከዛ በኋላ አማራጭ ሳጣኔ አሶ ቤት ገባሁ። ከሶ ቤት ስገባ ሴትዮዋ ያስገባች ሴትዮ ሲያቅለሸልሽ ምናምን ሲያምን ስታይ እርጉዝ መሆኔን ስታውቅ ደግሞ እዛ አላስብልሽም ከተቀመጥሽ ተቀመጭ በነፃ ካልተቀመጥሽ ደግሞ ሂጂ አለችኝ። የምጠጋበት ስለሌለኝ ቤተሰቦችን ማንም ስለሌለኝ ከጎኔ በነፃ ተቀመጥኩ እሷ ጋር። ከዛ ቀኔ ሲደርስ በደህና ቀን ዘመዶች ያዘጋጁልኝ ሽሮና በርበሬ ጨርሰሽ ልትሄጂ ነው ሂጂ ውጭ ብላለችኝ። ከዛ ጎዳና ላይ ወጣሁ። በሳምንት የመጣ እዛው ቁጭ ብዬ እያለ በረንዳ ላይ ቁጭ ብዬ እያለ እዛው ከሞቀ ድንጋይ ላይ ነው የምቀመጠው። በሙቀት ላይ ኪንታሮት ሆነ ወጣብኝ በብንጥጣዬ ማለት ነው። ከዛ መጨረሻ ላይ የሆነ ሴትዮ ቤተ ክርስቲያን ደርሳ ስትመጣ ምን ሆነሽ ነው ልጄ አሞሽ ነው አይምሮሽን አለች። ፊቴ ሁላ እግሬ ሁሉ አባብጦ ነበር። እስኪ ቆሜ ስትለኝ ኧረ ማዘር ሆዴን አሞኝ ነው አልኳት። ቆሜ ስትለኝ ስቆም እንሽርቷ ሲፈስ ሽንቴ መስሎኝ ሳፍር በስማም ብላ ማለት ነው ነጠላዋን አንጥፋ አስለምናልኝ ሀረማያ ጤና ጣቢያ አስገባችኝ። ከዛ እነሱም ወረቀት ምናምን እንደዚህ ካርድ ምናምን ታውጣ ሲሉ ይችን በረንዳ ላይ ነው ያገኘኋት። ካርድ ምንም የሚያወጣላት ማንም የላት እኔም መንገድ ላይ ነው ያገኘኋት አለች። ከዛ ሲያውኝ 30 ደቂቃ ነው የቀራት ኦፕሬሽን መሆን አለባት ማህፀኗ ጠባብ ነው አሉ። ከዛ ለህይወትሽ ፈርም ያሉኝ ለእነሱ አስረክበን ሴትዮቱ ትታኝ ሄደች። እኔ ለህይወቴ ፈርሜ ወለድኩኝ። ከወለድኩ በኋላ ሂጂ ውጭ አሉኝ። እኔ እኮ የምጠጋበት የለኝም ምናምን ስላቸው ወይም ልጁን ለእኛ ስጭነት ሲሉኝ ልጁን የልጅ አባት ታስሮ ይሆናል ይፈልገኛል ስለዚህ እንዴቸዋል አልሰጥም ስላቸው እንግዳ ሲዜሽ ውጭ ሲሉኝ አንድ ሴትዮ ነይቶሎ የመብርሃን የመረማ ራስ ነሽ ለ3 ቀን ውሃ ላጠጣሽ ብላ ከኩሽና ወሰደችኝ። አንድ ማዳበሪያ አንጥፋልኝ እዛ አስተኛችኝ። 3 ቀን ይዛኝ በ4ኛው ቀን በእንግዲህ ከዚህ በላይ አቅም የለኝም የመብርሃንን ስም እየጠራሽ ማንም ያዝንልሻል ልጅሽን ይዘሽ እየለመንሽ ቢያለች። ከዛ ጎዳና ላይ ልጄን ይዤ ቁጭ አልኩኝ። ቁጭ ብዬ እንዳጋጣሚ ጓደኛዬ እኔ ጋር የጠፋች ነበረች። እሷም ከሌላ ወልዳ ሌላ ጓደኛ የልጇ አባት ክዷት ሌላ ጓደኛ ይዛ ሲያገኛት ይቺ እህቴ
ማለት ናት። ከያዝከን አብረው ውሰድን ወደ ተከራዩት ቤት ማለት ነው። ካለ በተቀረ እዚሁ ነው እሷ ጋር ቁጭ ምለው ስትለው እኔ እኮ ምንም ተራ ወታደር ነኝ፣ ደሞዜ ትንሽ ነው፣ ምንድን ነው የምትይው ስላት ችግር የለውም እኔ መጠጊያ ካገኙ ቀን ቀን እየወጣሁ ለምናለሁ ልጄን ይዤ ብቻ ማደሪያ ላያገኝ አልኩት። እሺ አለኝ። ይዞኝ ሄደ። ቀን ቀን እየወጣሁኝ እዛ ቁጭ ላለሁ ልጄን ይዤ እያቀፍኩ። ከዛ መጨረሻ ላይ እዛ የተከራየንባትም ሴትዮ ቤተ ክርስቲያን ወስዳ አንድ ቀን አስለመነችልኝ። ይቺ ህፃን ልጅ ወልዳ ነው ባካችሁ እርዷት ብለው ረዱኝ። ከዛ በኋላ እንደዛ እያልኩኝ ቁስሉም ከወለድኩ በኋላ ሕክምና ምንም ስላላገኘው ታመምኩኝ። በዛ ሁኔታ እያለሁ ያነ ተከራይቶ ያስቀመጠን የልጁ አባት ትክክለኛ አባቱ ወታደር አስመላሽ ይባላል። እሱ ልጄን አንጣ ብሎ ሲከሰው የተከራየን ሌሊት ሆን ሲትሆን የምንበላው እኔ በማመጣው ነው፣ የቤት ኪራይ የምንከፍለው አጣን። ሙሉ አለችኝ። የልጅ አባት ነይ ቶሎ እያለኝ ነው፣ ስለዚህ አንቺ ተመልሰሽ ጎዳና ላይ ሂጂ እና እኔም ወደ ልጅ አባት ልሄድ ነው አለችኝ። ታመም ያለው በጣም። ከዛ መጨረሻ ላይ ለዘለ ተከራየንባት ሴትዮ ያቺ ጠዋት ነው 11 ሰዓት ተነስታ የወጣችው መናኸሪያ ብላ ማለት ነው ልጇን ይዛ። እኔ ግን ጧት 12 ሰዓት ተነስቼ ማዘር ዳቦ ገዝቼ ልምጣ ልጄን ያዙልኝ አልኳት። ከዛ አምጪው እሺ አለችኝ። ገለው ምኑን ታጥብልኝ ነበር። ሴትዬቱ አሳዝናት ነበር። አንድ ልጅ ስለነበረቻት ነፃነት የምትባል እሷ የኔ ልጅም ነገ ምን እንደምትሆን አላውቅም፣ አንቺ እሺ ዳቦ ገዝተሽ ነው ያለችኝ። እኔ ተመልሼ ጎዳና ላይ መሄድ ስላልቻልኩ ነው ስለታመምኩ ሰጥቻለ ሴትዬቱ ሄድኩኝ። እጅም ቤተ ክርስቲያን ልጃፍ ነው ቁጭ አልኩት። አልቻልኩም። በሶስተኛው ቀን ልጄን ብዬ ስልክ ስደውል በቤት ስልክ ልጅሽ የት እንዳለ ታውቂያለሽ አለች። ልጇ ነፃነት ወይዘሮ ዘነቡ ሳኮን ልጇ የሰጧት ሴትዮ ወይዘሮ ዘነቡ ትባላለች። ልጅሽን እኮ ወታደር ማርቆስን ጠርተን ካምፕ አንተን ያመጣቸው ብለን እሱ ጋር ህፃናት ማሳደግ ያስገብተነዋል አለች። ከዛ በኋላ አልቻልኩም። እዛ ቆልቤ ገብርኤል ሀረር ጉርሶ የምትባል ቦታ ቤተ ክርስቲያን ለእኔ ልጅ እንዳሰጠኝ ካሁን በኋላ ላዋ ቤተሰብ አጥቼ ሰው አጥቼ ልጅን አሳልፌ ሰጥቻለሁ። ካሁን በኋላ ለእኔ ልጅ እንዳሰጠኝ ብዬ ተሰልኩኝ። ከዛ በኋላ ልጅ ጋር ተለያይቼ ቀረሁ እና ነው ታሪኬ። ልጄን ዳቦ ገዝቼ ልምጣ ብዬ ነው አስታቀፊያት የሄድኩት። አላውቃትም። የጅማ ትሁን የሀረር እዛው ነዋሪ ትሁን አላውቅም፣ ግን ስለታመምኩኝ አብረን እዛ ጎዳና ላይ ከምንሞት ብዬ ነው። ከዛ ልጅሽ የለም ስባል እንደገና ወታደሮች አንስተው እኔን አሳከሙኝ። አሳክመውኝ ወደ ሀገሬ መጣሁ። ወደ ሀገሬ መጥቼ እናቴ ሞታለች ተባልኩኝ። ቤተሰብ ይዘሽ እንዳመጭ እናቴ ስለሞተች ይዘሽ እንዳመጭ ስለተባልኩኝ አረብ ሀገር ልጅ እናቶችሽን ማሳደግ አለብሽ ተባልኩ። የኔን ታሪክ አምቄ እህቶቼን ማሳደግ ጀመርኩ። ከዛ በኋላ ከ7 ዓመት በኋላ መጣሁኝ። ልጄን አገኘዋለሁ ብዬ ሳላገኘው ቀረሁ። አሁን ደግሞ ጆዜ የሚባል እሱ ከፍቶ ነበር። በዛን ሰዓት ጆዝ እንዳውስ የሚባል ያገናኝ ነበር። እሱን እየተጠባበቁ እያለ እሱ ሲሄድ ኢቢኤስ ላይ እሱ መጣ። እኔ እናቴ ተገዳ ነው እንጂ እኔን ትታኛ አትሄድም። እኔን ይዛ የምትጠጋበት ስላጣች ነው። ዳቦ ገዝቼ ልምጣ ብላኝ ነው አስታቅፋኝ ሄደችው ብሎ ታሪኩን ሲናገር የኔ ታሪክ ነው። በቃ እና ደግሞ ልጄ ነው፣ ትክክለኛ ልጄ ነው። ጴጥሮስ ወላሂ ልጄ ነው። ምንም እኔ በዚህ አልጠራጠርም። እሱ ግን ስላልፈለገኝ ይሁን ምን ይሁን አላውቅም። እኔ ከሱ ምንም አልፈልግም እኮ ለአንድ ቀን አቀፌው መሞት ነበር የምፈልገው። ይሄ ነው ታሪኬ።
አሁንም ቢሆን ባይፈልገኝም እኔ እረፍት ላገኝ፣ ልጅም የለኝ ህይወት የለኝም። አሁንም በትናንትናው ማንነት የታስሬ ነው ያለሁት። ያን ነው እዛው ጎዳና ላይ አሁንም እንዳለው ነው የሚሰማኝ። ብቻዬን ቤት ዘግቼ ድባቴ ውስጥ ገብቻለሁ። አሁንም በኢቢኤስ ከመጣ በኋላ ልጁ ወልዳ ጥላ ነው እንደ እየተባልኩኝ የሰፈር መሳቂያ ሆኛለሁ። ገበያ መውጣት መግባት አልቻልኩም። ልጃችንን ለፈረንጅኛ ምንሽጥ እየተባልኩኝ ነው። እኔ ልጅን አልሸጥኩትም፣ ችግር ነው ያለያየኝ እንጂ ልጅን አልሸጥኩትም፣ ወላሂ አልሸጥኩትም። እንዴት ብሎ ልጅ ይሸጣል? እና ነው ታሪኬ ነው ምለው። እኔ የትሮስ ልጅ ነው፣ ምንም አልጠራጠርም። ልጅ ለመሆኑ ሙቤ አንድ ነገር የምጠይቃት ማለት ነው። ኢቢኤስ በጣም ብዙ ጊዜ እኮ ቀርቦ ነበረ። አላያሽውም? የተናገረውን እሱ ማለት ቀርቦ እንደነበረ አላየሽውም? በረላ ሄዳ መለሷት። የዛን ሰዓት ራሱ ሲተላለፍ ማለት ነው ቁጭ ብዬ ሲተላለፍ ሶስተኛ ላይ ነበረ እንዳለ እራሴን አላውቀውም። ልብሴን ሁላ ቀድቻለሁ። የህፃንነቱን ፎቶ እና እሱን ፀጉሩን ወደፊቱ እንዲያርጎ ሳይ በቃ ውስጤ ሁሉ ውርር ወሬ በቃ ተንቦቻቦቸ። ይሄ የኔ ልጅ ነው ብዬ ተናገርኩኝ። ከዛው በኋላ እንደገና ስልክ ቁጥራቸው ነበርና ጴጥሮስ የሚባለው ከኔዘርላንድ የመጣው ልጅ የኔ ልጅ ነው ስላቸው ጅማ ነው ሾይ ነው ጅማ ነው ሾይ ነው እነሱ ጥያቄያቸው። እኔ ደግሞ እንዴት ብዬ ልዋሽ? ጅማ አላውቀውም። ዋሽቼ እንደ ብዬ ጅማ ነኝ ብዬ እነሱ ጋር ልቅረብ? የት ቢሉኝ የት ምኑን አውቀዋለሁና አላህ በሚያውቀው በሀቂቃ ነው የምናገረው። ምን ብዬ እኔ ጅማ ላይ ልበል? አይዞሽ እህታችን አታላሽ። ኢንሻአላህ ከዚህ በኋላ አላህ ሱብሃነሁ ወተዓላ ያቀልልሻል። ከዚህ በኋላ ኢንሻአላህ ትገናኛለሽ ከልጅሽ ጋር እና እስከ ዘላለሙ ኢንሻአላህ አብራችሁ ትኖራላችሁ። እንባሽን አላህ ያብስልሻል። አብሽሽ ታልቅሽ ያለውን ልጅ ያብቃኝ። አይዞሽ እና ኢንሻአላህ እናገናኝሻለን ከሱ ጋር ላላ ብለሽ ልጆችሽም ካለሽ በልጆችሽ ታገኘዋለሽ። እኔ ወላሂ አልቻልኩም። እኔ እየተንሰበሰብኩ ነው። እሱም እኮ እንደዚህ በጣም ተጨንቆ ነበረ። ብዙ ነበር የፈለገው። የሚገርምሽ ነገር ማለት ነው ጴጥሮስን ማገኘው ከ10 ዓመት በፊት ነው። ያው ባለቤቴ ጋር በሱ ነው የማውቀው። ያኔ ትንሽ ነበረ፣ ወደ 17 ምናምን አመቱ ነበር እና የነበረው ኢማን ወላሂ በጣም ኢማንኛ ነበረ። ሰላቱ ሁሉ ረመዳን እየጾመ ፍጡረኛ ጋር ይመጣ ነበር፣ አብረን እናፈጥር ነበር ምናምን ማለት ነው። እና አሁን ግን በጣም ተስፋ ቆረጠ መሰለኝ። ዲኑንም እየተወ መጣ እና በቃ ህይወቱ ይመስለኛል ፈልጎ ቤተሰቦቹን በማጣቱ ምክንያት ምናምን እና አሁን ደግሞ በጣም ትንሽ ተራርቀናል ከባለቤቴ ጋር ብዙ እንደ በፊቱ አይገናኙም። እና አሁን ያለበትን ኤግዛክትሊ የት እንዳለ ቦታውን ባላውቀውም እዚሁ ሆላንድ ውስጥ ነው፣ ግን የት እንዳለ ሰፈሩን አላውቀውም። ግን ያው ከባለቤቴ ጋር ነግሬዋለሁ። ባለቤቴ ትንሽ ብዙ አማርኛም ስለሚያስቸግረው ነው። ቁጥሩ አለኝ ፈለግሽ ሪቺ? ቁጥሩ አለኝ ሪቺ? አዎ ቁጥሩ አለኝ። በእኛ ሚዲያ ላይ ቀርቤ ታሪኬን ስናገር እሱ ለራሱ ስልኩ ቁጥሯን ስጧት፣ የእሷንም ስጭኝ የኔንም ስጫ ብሎ እኮ ደህና እያወራን ነበር። ከዛ በኋላ እንደገና በቃ እኔ ታሪኳን ጠይቁልኝ ብሎ ብዙ ልጆች ሰዎች ሴቶች እየደወሉልኝ ነበረ። እንዴት ነው የተለያየሽው ምናምን። ሀና የምትባል ራሷ አናግራኛለች። እኔ ጋዚ መጣ ነበር አዲስ አበባ ምግብ ምናምን ይበላ ነበር። እስኪ እኔ አናግሪልኝ ብሎኝ ነው አንቺ አማርኛ ስለምትች ብላ ታሪኬን ነገርኳት። ስነግራት ደስተኛ ሆኗል። በቃ እሱ ራሱ የዘረ ምርመራው ከአማራ ነው ብላለችኝ። እና ኢንሻአላህ አንቺ ከሱ ጋር ተገናኝታችሁ ነበር? ስልክ ተለዋውጣችሁ ምናምን ተገናኝታችሁ ነበር? አዎ ስልክ ተለዋውጠንም አዲስ አበባ ሂጄ ራሱ አንድ አስተርጓሚ ያለ እሱ ጋር በቪዲዮ ኮል አስተያይቶኛል።
እሱና እኔን ይቺ ልጄ ነው እያለች ነው። እኔ አዲስ አበባ ብዙ ጊዜ ነው የተመላለስኩት። ልብሴን የቤቴን እቃ እየሸጥኩ ገንዘቤን ከጨረስኩ ነው የመጣው። መጀመሪያ ላይ ግን አረብ ሀገር ከፍዬ ነው የመጣሁት። ልጄን የማገኘው መስሎኝ አሊዜን ስሉ ከፍዬ ነው የመጣሁት። ግን ገንዘቤ ካለቀ በኋላ ሲመጣ የቤቴን እቃን ልብሴን እየሸጥኩኝ ብዙ ጊዜ አዲስ አበባ ተመላልሻለሁ። አያ ነው የሚባል ጓደኛዬ ነው ብሎ ስልክ ቁጥሩ ሰጥቶኝ ኢትዮ ሚዲያንም ስልክ ሰጥቶኝ እነሱ ራሱ በሪከርድ ሊንክ ልክልሻለሁ በዛ ቪዲዮ እንሰራል ብሎኝ ከዛ በኋላ እንደገና ተወኝ። አሁን ብደውልለትም አያነሳም። ብዙ እናቶች እናትህንን እያሉ እየደወሉለት ስለነበረ ተጨናንቆ ነበር እሱ። ለዛ ነው ሪቺ እኔም እኮ አናግሬዋለሁ፣ ጽፌለታለሁ። እሱም እንደሚለኝ ሂዳ ትመርመርና ብዙ ሰዎች እንደዚህ እናትህ ናት ምናምን ስለው እናቴ ናት ትበላኝ፣ ሂዳ ትመርመር አንድ ሴት እያልክ አወራኝ። በጣም ብዙ ሰዎች እናትህ ነኝ ብሎ መጥተዋል። እሱ ጋር ተስፋ ቆርጠዋል። ገባሽ ሪቺ? አዎ አለኝ እኮ ጊቭ አፕ አድርግቷል። በጣም ተስፋ ቆርጧል። እና አሁን ጨነቀው። በቃ እኔ ምን ላድርግ፣ በቃ ተስፋ ቆረጥኩኝ። ምክንያቱም እናት ነው ይለ ኢቢኤስ ውስጥም በጣም ብዙ እናቶች መጥተው ነበረ እና እኔ ግራ ገባኝ። ሁሉም አይደሉም ሰው። እኔ አሁን ተስፋ ቆርጥኩ አለ እና አይ ሆፕ እንግዲህ ከዚህ በኋላ እሷ ትመርመር ካለ እሱ እሺ ደግሞ መልካችንን ለምን አያስተያየውም? የእሱና የኔ ከንፈራችንን መልካችንን ይሄ የቅንድባችን አቀማመጥ ሁሉ ነገራችን ከኔ ጋር አንድ ነው። የህፃንነቱን ፎቶ በዛ ሁኔታ ላይ እያለው ምን ልጅ ፎቶ ለማስነሳት ያለውበት ሁኔታ ከባድ ነው እኮ። ወደና ላይ ማን ለምበላ ያጣው እንኳን ፎቶ ላስነሳ ግን እኔ ግን ብዬ የነበረው ስሙን ልጄ ሄኖክ ነበር ያልኩት። ልጄ ይህ እንግዲህ ያኔ ወጣት እያለች የነበረው ፎቶ ነው። ያው ያን ጊዜ የተነሳችው ፎቶ ነው። እሱ ደግሞ ይሄ ነው እንግዲህ። ሪቺ አቤት ምን ትያለሽ? እስኪ ምን አሰባለሽ አንቺ? እስኪ አንቺና ባልሽ ምን ትመክራላችሁ? ምን ትላላችሁ? እሱ እኔ አሁን እኮ አልኩትና ያው ብዙ አማርኛ እንትን ስለማያወራ ነገርኩት። ደውልለት ብየው አሁን መሽቷል በኔዘርላንድ። አሁን ሁሉ ሰው ወደ መኝታ ነው። ተኝቶም ሊሆን ይችላል አይታወቅም። መልእክት ልኮለታል። ረህማ ያው እኔ እናትህን አግኝታለች እና እዚህ ሜዲያ ላይ እየተወራ ነው እና መልስ ምናምን ብሎታል። እስካሁን አልመለሰም። እኔም ደግሞ ጽፍለታለሁ እስኪ ሜሴንጀር ውስጥ ገብቼ ማለት ነው። እኔ በሜሴንጀር ብቻ ነው የማወራው። ኦኬ ባለቤትሽ ወይ ምሳ ግብዣ አድርጎ ቤት ይጥራውና እንደዛ ነው በደንብ። ምክንያቱም ልጁ ሳይኮሎጂካሊ ተጎድቷል። ብዙ ነገር ያስፈልገዋል ያጀማ በጣም። ስለዚህ ታረጋለሽ ሪቺው እንግዲህ አላህ Subhanahu Wa Ta'ala ምንዳሽን ይመነዳሻል። በአንቺ ነው እንግዲህ እቺ ልጅ ካላ በታች ያው እኛ ሰበብ አድርሰናል። አንቺ ደግሞ መተሻል። ባለቤትሽ የሆነ ግብዣ ነገር አድርጎ ቤት በደንብ መጀመሪያ ትሪት አድርጎ በደንብ አድርጎ እንትን ይበለውና በቃ እኛ የምንፈልገው ምንድነው አሁን እሷ ዲኤንኤ ትሰጣለች። ከዛ በኋላ ቴስቱ ከተረጋገጠ በኋላ ነው እንትን የሚለው። እስከዛ ግን ፊት እንዳይነሳት ያለውን ነገር እንትን እንድል በደንብ እንትን ቢደረግ መልካም ነው። ያጀማ ሪቺ በነገራችን ላይ የዲኤንኤን ምርመራ ወጪውን ምናምን አሁን ከዚህ በፊትም ለሌሎቹ ከፍሎ ከሆነ እንደገና ደግሞ ዝም ብዬ እንትን እንዳይሆን ሜቢ በአሁኑ ሰዓት ላይ ላይመቸው ይችላል። ስለዚህ ገባሽ ሪቺ አንቺ ምን ታደርጊያለሽ? እኛ እንችላለን። አሁን እሱ ድንገት በቃ አላደለም ወይ ድሀ ስለሆነች በእኔ እንትን ልትጠቅምብኝ ፈልጋ ነው ምናምን ብሎ ሊያስብ ይችላል። ኢቭን እንኳን ከፈለገ እሱ ብቻ ሪች የፈለገ ነገር እኔ እስካለችበት ድረስ አመጣታለሁ። እዛ ድረስ ትምጣም ካለ ከፈቀደ ዊከን ሀልበር እንረዳታለን። እዚህ ጋር በጣም በርካታ መልካም የሆኑ ኢትዮጵያውያኖች አሉ። በጣም እኔ ማቃቸው ብዙ አሉ እና እናግዛታለን። አትሊስት አንዴ እንኳን አቅፌው ልሙት እያለች ነው እንግዲህ እናት ናትና። አዎ መቼም እንግዲህ ባይወጣል በኋላ የሁላ ነገር እንደዚህ አንቺ ምን ትያለሽ? ዋትስ ዩር ፊሊንግ ሪች? አሁን አንቺ ስትያት ምንድነው ስሜቱ? እኔ እንግዲህ ከፎቶም ጋር ስክሪን ላይ ማርክቼ ሳስታያያቸው ትንሽ የሚመሳሰል ነገር አለ። እስኪ የአባቱን ፎቶ አለ ያለው ፎቶ ይመሳሰላሉ። አዎ የአባቱን ፎቶ አለ። በነገራችን ላይ ንገሪው ከፈለገ ማየት ማለት ነው። ግን እሱ ከፈለገ እየፈለገ ያለው እሱ እናቱን
አዎ በጣም ወላሂ በጣም ደክሟል። የሚገርምሽ ያው ሳቀው ጀምሮ ነው እናቱን ሲያፈላልግ የነበረ 17 ዓመት እያለ ጀምሮ ማለት ነው። አስበሽዋል? እና አሁን ድረስ በቃ ኢማኑ ምኑ ያ ሁሉ ነገር ተስፋ አስቆርጦት በህይወቱ በጣም ተጎድቷል። እኔ ከነጭራሹ ማለት አፉ በይና ሪቼ እንትን ማለት ያው ጴጥሮስም ስለሆነ ስሙ ያሳደጉትም ሌላ እምነት ተከታይ ሙስሊም ራሱ እንደሆነ አላወቅኩም መጀመሪያ ላይ። ወላሂ ሙስሊም ነበረ። አሁን ግን አላውቅም። አሁን ላይ ሳየው እንትን ብሏል ተቀይሯል ምናምን እና ግን አልጠይኩትም እንትን ብዬ ስለተራራቀን ደፍሬ መጠየቅ አልቻልኩም። እንዴት ነው እምነትህ ምናምን ለማለት ግን ወላሂ የነበረውን ኢማን ሳስታውሰው በፊት ኔደርላንድ ውስጥ እንዲህ አይነት ሰው በዚህ እድሜ በወጣት እድሜ እንዴት አይነት ኢማን ነው የሚያስብል ነበረ ማለት ነው። እና አይ ጓደኞቹ አብዛቸው አይቻለሁ እኔ ፎቶውን አንገቱ ላይ ያደረገው የአልባኒዎች የአረቦች እንትን ነው የሚያደርገው እና ብዙ ጓደኞቹ እንደሚመስለኝ አረቦች ናቸው፣ ሞሮኮዎች ምናምን አሉ። ሞሮኮዎች ናቸው። ኪክቦክስ ምናምን ይጫወታል። ወላሂ አላውቅም እሱን የሆነ እንደዚህ አይነት ነገር ልጁ ያው እኔም ብዙ ጓደኞች እኔም እዚህ ስላደኩኝ ጀርመን ነው ያደኩት። አብዛኛው ጓደኞቼ ሞሮኮዎች ናቸው። በነገራችን ላይ ጥቂት ነው እኔ ኢትዮጵያውያን ጓደኞች አሉኝ። በነገራችን ላይ ስነግራችሁ አብዛኛው ጓደኞች ሞሮኮዎች እንደዚህ አይነት ዜጋዎች ናቸው። እና በቃ አንዳንዱ ነገሩን ሳየው ማለት እያየሁት ነው እኔ ፎቶዎቹን አንዳንድ ባክግራውንዱን ሳጠና ይሄ ልጅ ምንም ነገር የሚያውቀው ነገር የለም በነገራችን ላይ። እና ኢንሻአላህ አሁን ሪች ባለቤትሽን በጣም ይሄ ይሁንልሽ አላህ ለአንድ ሰው ኸይር ሲፈልግለት አንቺ ካለሽበት ስለዚህ ልጅ እየተወራ ነው ብለሽ አመጣሽ። ያለ ሰበብ እኮ አይደለም አንቺ እዚህ የመጣሽው። ይሄን አላህ እንግዲህ ይሄ ሁሉ 24 ዓመት ሙሉ ያለ ልጇ ተኖራለች እቺ እናት። አላህ ግን ቀንና ሰዓቱን መች እንደምትገኝ መች ልጇን እንደምታይ ማን እሱ ሁሉ አላህ ቀንና ታይሙን ጽፎታል። እኛ ሰበቡን ማድረስ ብቻ ነው። ቪዲዮ ሰርተናል። ኢቢኤስ ላይ ዲኤንኤን የሱ ምርመራ እዛ አለ። እዛ ሄዳ እንድትመረመር እናደርጋለን። ምርመራው በጣም ኤክስፔንሲቭ ነው እየተባለ ነው። 300,000 እያሉ ነው። እቺ ምንም 300,000 እንኳን 100 ብር እንኳን ኪሷ ላይ የለም። ግን እኛ የሚደረገው ነገር እናደርግና እናግዛታለን። ምርመራው ይታያል። ምርመራው ትክክል ከሆነ እናቱ መሆኑ ከሆነ ሪቺ እናንተ ሄዳችሁ በደንብ ታስረዱታላችሁ። ለኛ የለም እንዴት እንደ ወላሂ እውነተኛ እናቱም ትሆን ሁሉም ነገር ኢንሻአላህ እሱ ራሱም እኮ በጣም ደስተኛ ነው የሚሆነው። ምክንያቱም ይሄ የሞተበትን ተስፋውን እንደገና ያለመልምለታል። ምክንያቱም ተስፋ ቆርጦ ነበረ በጣም ማለት ነው። አዎ ቪዲዮ ላይ እኮ ሲናገር አይታችሁታል። በቃ አለ አይደለም አትሊስት የእናቴን ስም እንኳን ባክ ቢጽፉልኝ ምናምን እያለ ነው። አትሊስት ስሟን እንኳን እያለ ነው። ገባችሁ? ባክ መልስላትና ቁጥር በውስጥ ተዋቁሮቹ ጋር መልሽላታል። እንግዲህ እሷ ጋር ነው እንትን የምንለው። አይ መልሽላታል። ፎሎዬ ናት እሷ። መልሽላታል። ባረከላሁ ፊክ። አይዞሽ እህታችን አላህ ሱብሓነሁ ወተዓላ እንግዲህ ዱዓሽን ሰምቷል። አብሽሪ እሺ። መንገድ እያገኘ ነው ኢንሻአላህ። ትንሽ ጊዜ ነው እስከዛሬ ድረስ ካሳለፍሽው አይብስም። አዎ ለባልሽ በዚህ አጋጣሚ ሰላም ወላሂ አላህ ነው አንቺን ያመጣልኝ። ውቤንም አላህ ነው ለእኔ ያዘዘልኝ። ለቅሶዬን ሰምቶኝ ነው ወላሂ ሌትም ቀንም እንቅልፍ አልተኛም። እኔ እውነት አላህ የኔ ቀን ደርሶ ነው መፈረጃዬ ቀን ደርሶ ነው ወላሂ። እኔ የማይወለድ ምጥ ላይ ነበርኩኝ። እኔ ብዙ ነቀፌታዎች አሳልፍ ያለሁኝ። እኔ ታሪክ አሁን ነው የተሰማ በሚዲያ ከቀረበ በኋላ እንጂ እቺ በቅሎ እየተባልኩ ነበር። የኔን ግን ማንም የማያውቅ ነበር። ህመሜን ስለማያውቁ ነው። እና ወላሂ አላህ ይስጥልኝ እህቴ። ልጆችሽ ከትልቅ ደረጃ ድረሱልሽ። ክፉ አይንካችሁ። ሌላ ልንም አብሽሪ ኢንሻአላህ ይሁንልሽ። ሙሉ አልነግርሽ። ዛሬ ይሄ ፊት እንደዚህ ያለቀሰ ፊት ነገ ደግሞ ሲስቃ ያለው ለምን በይ ሙሉ ስሚ። ለምን በይ አብሽሪ። አንዲት እህት ነበረች ሳውዲ አረቢያ አንዲት እህት ነበረች። ልክ እንደዚሁ እኔ ጋር መጥታ እያለቀሰች ሙቪ ያለች በጣም ታማ ነበር። አረብ ቤት በጣም ብዙ አመት ሰርታለች። ጉብስ ሰራተኛ ነበረች። አንድ ልጅ አላት። ልጇን ያኔ የ2 ዓመት ልጅ እያለ ነው ጥላ የመጣችው ከሀገር እናቷ ጋር ከባሏ ጋር ተለያይታለች። የ2 ዓመት ልጅ ጥላ መታ ልጄን አሳድጋለሁ ብላ እናቷ ጋር ጥላ መታ እየሰራች 3 ዓመት ከሰራች በኋላ የካንሰር በሽታ ይዘታል። እኔ ጋር መታ ሁቤ እኔ በጣም እሰራ ነበረ፣ ብር ነበረኝ፣ ያጠራቀምኩት ብር ነበር። ብሬን ጠቅላላ በሕክምና ጨረስኩት አለች። ሱብሃንአላህ እኔ አልረሳትም።
ወላሂ ሁሌ እሷ ሳስታውስ እንባ ይመጣል። እና ምን አለችኝ? ሱብሃንአላህ እኔ ሙቤ ነገድኜ ገንዘብ ተበድሬ ነበር። ብሬን ጨረስኩኝ በሕክምና ተበድሬ ከጓደኞቼ እነዚህ የአኽራ እህቶቼ አብሽሪ ብሎ ሰጥቶኛል ብር። እኔ ግን ተስፋ የለኝም ካሁን በኋላ አላህ ፊት ደግሞ ነገ ስቀርብ የእነዚህ እህቶቼን ብድር ይዤ መሄድ አልፈልግም ሙቤ አለች። ስንት ነው ሰላት ይሄን ያህል? ወላሂ እህቶች እዚህ ያሉ የተወሰነ ሰዓት ቁጭ አልን፣ ገንዘቡን ሞላልናት ለሕክምና የሚያስፈልጋት እንደዛ እያለቀሰች ሆስፒታል የሚያስክ ተከፈለላት። ምን አለች? ወላሂ አልክ አንቺ ሪች እንደመጣሽው አንድ መጣና እኔ ኢትዮጵያ ላይ ትኬት ሻጭ ነኝ አለ። ቢሮ አለኝ ቲኬቷን በነፃ እኔ ልካታለሁ አለ። ምን አለች? ወላሂ ምን አለችኝ? አረሳም ይሄን ቀን ሙቤ እኔ የምፈልገው ሀገሬ ሂጄ ልጄን አንዴ ሊየውና በህይወቴ አንዴ ልጄ ሊየው እናቴ ጀናዜን አጥባ ትቅበረኝ አለች። ሱብሃንአላህ ወላሂ አረሳውም። ላይፍ ላይ ኢትዮጵያ ስገባ ኤርፖርት ላይ ሆስፒታል እንግዲህ ከሆስፒታሎቹ አምቡላንስ ይዘው አሚን ሆስፒታል በዚህ አጋጣሚ ዶክተር መሐመድን አመሰግነዋለሁ። ኤርፖርት ላይ ተቀብለዋት ወላሂ እንደዚህ ላይፍ ከኔ ጋር ገብታ ከማማ ለብሳ ነበር። ከማማን አታወልቅም በሽታው እንዳይ አውልቂው አልኳት። ያኔ እንደዚህ ልክ ስስቅ ስክሪንሾት አንስሻታለሁ አልኳት። ይሄ ፎቶ ይሄን ነበር ፈገግታሽን ማየት የምፈልገው። አይዞሽ እህቴ ልጅሽን ማቅፈሻል አልኳት። ልጇን ማቀፈች። ሆስፒታል ገማች። ታመም አሳከሟት። ዶክተሮች አሉ የተባለ ዶክተሮች መርምሯት ተስፋ የላትም አሉ። እናቷ ጀናዛን አጥባ ቀበረቻት። ሱብሃንአላህ ወላሂ አያችሁ የምትፈልገው በቃ ይሄ ነበር። እሷ እናቴ ልጄሊ ሙቤ እናቴ እኔ አጥባ ትቅበረኛለች። በስንት ጊዜ በኋላ ስንደውል እናቷ ልክ እንዳለችው ልጇን አጥባ ጀናዛዋን ቀበረቻት። አላህ ይርሐማት እና አብሽሪ አንቺም ልጅሽን ታገኛለሽ። እንደዛ እሷ ፈገግ እንዳለችው ደግሞ ከልጅሽ ጋር ሆነሽ ትስቂያለሽ። እሺ ብዙ ታሪኮች አሳልፈናል፣ ብዙ እምባ አይተናል። አልሐምዱሊላህ አላህ ደግሞ ሁል ጊዜ ከጎናችን ነው። አንቺም ኢንሻአላህ ይሳካል፣ ልጅሽን ታገኛለሽ። አብሽሪ። ይሄን ታሪክ የነገርኩሽ ተስፋ አትቁረጪ። አብሽሪ። ኦኬ ኦመር አንድ ቁጥር ላክ። ኦመርን አስገባው ሀቢቢ ለረዳት ይችላል። ተስፋ ቆርጬ ነበር። ራሴ ሙሉ ላጥፋ ብዬ ነበር። ይሄ ትልቅ ወንጀል ነው። በእስልምና አንድን ነፍስ ማጥፋት ማለት ትልቅ ኃጢአት ነው። ይህን ነገር እንዳታስብ። ወላሂ ምን መሰለህ፣ አሁን ታሪኬ ከተሰማ በኋላ ልጇን ወልዳ ጥላ እየተበለኩኝ እንዴት ብዬ ልውጣ ልግባ? መውጣት መግባት አልቻልኩም። መዘባበቻ ሆንኩኝ። ልጇን ለፈረንጅ ሽጣ እየተባልኩ እኮ ነው። እኔ አልሸጥኩም እኮ። ከዚህ በላይ ምን ልሆን? ሰው ወጥቶ ካልገባ እኮ ዲፕሬሽን ውስጥ ገብቻለሁ። ዘግቼ ነው የማለቅሰው። ማንም ሙሉ የታለች ብሎ የሚለኝ ወንድም የለኝም። ይኸውልሽ ምን መሰለሽ፣ አንቺ ስትኖሪ ነው ልጅሽን ማግኘት የምትችይው፣ ስትኖሪ ነው ሰው። ስለዚህ አንቺ ጤናሽን ጠብቀሽ በስነ ስርዓት ተረጋጊሽ። ኢንሻአላህ አላህ ዱዓሽን እየሰማ ነው። መንገድ ይዟል። አላህ ይረዳሻል። አይዞሽ፣ እኛም ከጎንሽ ነን። በምትፈልጊው ነገር ከጎንሽ ነን ኢንሻአላህ። ሙቤም አይገሰር ማለት ኢንሻአላህ። አብሽር። እሺ አይዞሽ፣ አብሽር። አታልቅሽ። አሁን አብሽሪ በቃ። እኛም ወላሂ እዚህ ጋር እህቶችሽ አታልቅስ እያሉ በቃ ኮሜንት ሁሉ አታልቅስ ነው የሚለው። አታልቅሽ። ኦመር ሰላም አለይኩም።